በመሃል አዲስ አበባ ቦሌ ሴላቪ በርገር ጀርባ ሴክሬት ላውንጅ አጠገብ ቅንጡ ሰፊና ለቀቅ ያለ ቁርጥ ቤት አለ። ያ ቁርጥ ቤት ባዳነ ግርማ ተዋውቆ በትልልቅ ተጫዋች ታግዞና ደምቆ የተከፈተ ነው። ያ ቁርጥ ቤት አስቻለው ታመነ ስፔሻል ቁርጥ ቤት ይሰኛል። የዋሊያዎቹ አምበል የሆነው ያስቻለው ታመነ ቁርጥ ቤት ነው። ቡድን አጋነን የምናይበት ነገር የለም። አሁን ላይ አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደ ከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞች ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን 1-0 ተቸግሮ ነው። ከዛ በፊት 2-0 አሸንፈን ስንመጣም እንዴት ዶሚኔት እንዳደረግን እናውቀዋለን። ዋሊያዎቹ ከፈሮኖቹ ያደረጉት ጨዋታ 2-0 ተጠናቋል። ከጨዋታው በላይ ግን ትኩረትን የሳበው ያስቻለው ታመነ ፎቶ ነው። ይህ ደግሞ ውፍረት ወይም ቦርጭ የሚያሳይ ፎቶ ነው። የኢትዮጵያ ተጫዋቾች ፊዚካል ፊትነስ ጉዳይ እንዴት ነው የሚል ጥያቄ እየተነሳ ሲሆን፣ ሌላኛው ደግሞ ኤፍሬም የማነ ከጨዋታው በኋላ የሰጠው አስተያየት ድጋሚ አነጋጋሪ ሆኗል። ለመሆኑ አስቻለው ታመነ መሐመድ ሳላህን በተመለከተ ያለው ምን ነበር? አስቻለው ታመነ ከትውልድ እስካሁን ድረስ ያለው የእግር ኳስ ጉዞና ማንነቱ ምን ይመስላል? ሁሉ ስፖርት ባጭሩ አዘጋጅቶታል። በኢትዮጵያ ፕሪሚየር ሊግ ክለቦችና በኢትዮጵያ ብሔራዊ ቡድኖች ተሰልፈው ከሚጫወቱ የእግር ኳስ ተጫዋቾች መካከል በስኬታማነት ከሚጠቀሱት ውስጥ በደቡብ የሀገሪቱ አካባቢ የሚገኙት በቀዳሚነት ይጠቀሳሉ። በኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች ተደርጎም ተመርጦ ያውቃል። ይህ ከዲላ ከተማ የተገኘው የቀድሞ ቅዱስ ጊዮርጊስ ተጫዋች አስቻለው ታመነ በደቡብ ኢትዮጵያ ከወጡ ልጆች አንዱ ነው። በብሔራዊ ሊግ ዲላ ከተማን ወክሎ መጫወት ከጀመረ በኋላ በኢትዮጵያ ብሔራዊ ቡድን አጥቂ ጌታነህ ከበደ አማካኝነት በ2006 ዓ.ም ለደደቢት እግር ኳስ ክለብ ለ2 ዓመት ማሳለፍ ችሏል። ከደደቢት እግር ኳስ ክለብ ወደ ቅዱስ ጊዮርጊስ የተዘዋወረበት 2008 ዓ.ም በኋላ ለብሔራዊ ቡድን በመሰለፍ ጥሩ ጊዜ ማሳለፍ ችሏል። ከግብ ጠባቂነት በስተቀር በሁሉም የሜዳ ክፍል እንደሚጫወት የሚነገርለት አስቻለው ከመሃል ተከላካይ የቀይ ተመላላሽ ተጫዋች በመሆን አቅሙን በማሳየት አስመስክሯል። ከዚህ ውጤታማ ተጫዋች ጋር በአንድ ወቅት ሪፖርተር ቆይታ አድርጎ ነበር። ሪፖርተር ወደ ፕሪሚየር ሊግ የገባበት ሂደት ምን ይመስላል ሲል ጥያቄ አቀረበለት። አስቻለው ለጥያቄው ሲመልስ ወደ ፕሪሚየር ሊግ የመጣሁት ልክ ዲላ ከተማን ወክዬ ብሔራዊ ሊግ መጫወት ስጀምር ነው። በመጀመሪያው ዓመት ግን የመሰለፍ እድል አላገኘሁ ነበር። ከዛም በሁለተኛ ዓመት ተሳትፎ ላይ ብዙ የመሰለፍ እድል አገኘሁ። ወላይታ ድቻ ወደ ፕሪሚየር ሊግ ባደገበት ወቅት ከክለቡ ጥያቄ ቀረበልኝ። ጥያቄውን ብቀበልም ቀደም ብሎ ዲላ ያለው የአንድ ዓመት የውል ስምምነት ስለነበረኝ ያንን የአንድ ዓመት ስምምነት መጨረስ አለብህ በመባል እሱን ጨረስኩ። ከዛም በጌታነህ ከበደ ጥረት ወደ ደደቢት እግር ኳስ ክለብ መቀላቀል ቻልኩ። ደደቢት ከመፈረሜ ቀደም ብሎ ደብረ ዘይት ለሙከራ ማድረግ ነበረብኝ። ሙከራ ካደረኩ በኋላ በአመራሮቹ ተቀባይነት ማግኘት ቻልኩ። ከ2006 እስከ 2007 ዓ.ም ለ2 ዓመት ተፈራረምኩ ሲል ሐሳብ አስተያየቱን ሰጥቷል። ማንኛውም እግር ኳስ የሚጫወት ተጫዋች የመጀመሪያ ምኞት የሚሆነው በሀገሪቱ ከተሰባሰቡ ታላላቅ ተጫዋቾች ጋር በመገናኘት ችሎታውን ማሳየት ነው። ስለዚህ እኔም በቴሌቪዥን መስኮት ከምመለከታቸው ታላላቅ ተጫዋቾች ጋር ተሰልፌ መጫወትን ስመኝ ነበር። በጊዜው ደደቢት ያሉትን ተጫዋቾች ስመለከት የተሻለ መስራት እንዳለብኝ ነው የተረዳሁት ይላል በሌሊቱ ጨዋታ አነጋጋሪ ሆኖ አስቻለው ታመነ። በተጨማሪም በብሔራዊ ሊግ ሲጫወት ብዙ ነገሮች ይኖራሉ። እነዛም ችግሮች ብቃትን ታሻሽል ሊያደርግ ይችላሉ። ምክንያቱም ብሔራዊ ሊግ ላይ ያለው አጫዋወት ህግ የሌለው ሊመስልህ ይችላል። በተጨማሪም ክሎትን ለማዳበር የተሻለ አሰልጣኝ ላታገኝ ትችላለህ ይላል። ፕሪሚየር ሊግ ላይ ግን ምንም እንኳን አንዳንድ ነገሮች ቢያጋጥምም በሊጉ ላይ ልምድ ያላቸው ተጫዋቾች ስላሉ ከነርሱ ጋር እየተነጋገርክ ችግሮችን መፍታት ትችላለህ ሲልም ሐሳብ አስተያየቱን ይነግራል። በእርግጥ እግር ኳስን ስጀምር ከፍተኛ ድጋፍ ስታደርግልኝ የነበረችው እናቴ ነች። በአንጻሩ ደግሞ ትምህርት ቤት ላይ በማደርገው እንቅስቃሴ የስፖርት አስተማሪዎች፣ የተለያዩ የእግር ኳስ አሰልጣኞች አንተ በዛው መቀጠል ከቻልክ ወደፊት ትልቅ ተስፋ አለ በማለት አስተያየቶች የቸሩ ነበሩ ይላል። ፕሮጀክት ላይም አንተ ለኳስ የተፈጠርክ ልጅ ነህ ይሉኝ ነበር፣ ግን እግር ኳስ ብቻ ስታተኩር ትምህርት ቤት ላይ የሚኖረው ጥሩ ውጤት አይሆንም። ስለዚህ አባቴ ከከፍተኛ ክልከላ ያደርግብኝ ነበር ይላል። ምክንያቱም እንድማር ነው የሚፈልገው። ስለዚህ በወቅቱ አባቴ መስክ ሰራተኛ ስለነበር እናቴ በድብቅ ትደግፈኝ ነበር። በዛ ሁሉ ጫና ውስጥ አሁን ለደረስኩበት ቦታ ላደረሰኝ እግር ኳስ ያለኝ ትልቅ ፍቅር ነው። በእኔና በአባቴ መካከል የተፈጠረው ድብብቆሽ እኔ ውስጥ የነበረው ከፍተኛ እግር ኳስ ፍቅር ነው።
ማለት የእግር ኳስ ፍቅር ስላለኝ ብቻ እዚህ ደረጃ ደርሻለሁ ማለት አልችልም። ያ ማለት የእግር ኳስ ፍቅር ስላለኝ ብቻ እዚህ ደርሻለሁ ማለት አልችልም። ብዙ ጣውረዶችን አልፌና እንዲሁም አሰልጣኞች የሚሰጡኝ ልምድ በአግባቡ በመተግበርና እነሱ ከሚሰጡኝ ስልጠና በግሌ በመጨመርና ጠንክሬ በመስራት ነው። ሪፖርተር ጥያቄውን ይቀጥላል። በደደቢት እግር ኳስ ክለብ በነበረ ቆይታ እንዲሁም ከዛ በኋላ በቅዱስ ጊዮርጊስ የአንድ ዓመት ቆይታ ሊጉ ላይ መስተካከል አለበት ብለህ ሐሳብ ሰጥተህ ነበር። የሐሳብ ምንድነው ይላል። በዛ የ3 ዓመት መጀመሪያ አካባቢ ቆይታ ውስጥ የተለያዩ ነገሮችን መመልከት ችያለሁ። በዛ ዘመን እግር ኳስ ማለት ከመዝናኛነትም አልፎ በተለያዩ ዓለማችን ሀገሮች ለፖለቲካ ግባትም ሲጠቀሙበት እንመለከታለን። የማለት ደግሞ እግር ኳስ 90 ደቂቃ ተጫውቶ ጎል ማስቆጠር ብቻ ሳይሆን ከዛም ባሻገር ለህብረተሰቡ ትልቅ አስተዋጽኦ አለው ሲል ነበር። ለዛም በአንድ የውድድር ዘመን እግር ኳስ በሰላማዊ መንገድ እንዲከናወን የሁሉም ሰው ኃላፊነት ይሆናል ብሎ ነበር። የተናገረው በእርግጥ በወቅቱ ትንሽ በኢትዮጵያ ፕሪሚየር ሊግ ላይ ጸቦች፣ ግጭቶችና የደጋፊዎች ብሽሽቆች የበዙበት ጊዜ ነበር። ከሪፖርተር የቀረበለት ጥያቄ ወደ ሊጉ ከመጣ ያጋጠመ ነገር ምንድነው የሚል ነበር። እግር ኳስ ተጫዋች ስትሆን በተለይ በሊጉ ላይ ስትጫወት የተለያዩ ችግሮች ሊያጋጥሙ ይችላሉ። ዋናው ነገር ተጫዋች የያዘውን ዓላማ ለመርሳትና ጠንክሮ መስራት አዋጭ ነው ባይ ነኝ። እኔ አሰልጣኞች ከሚሰጡ ልምምድ በተጨማሪ በግል የተሻለ ቦታ ለመድረስ እየሰራው ነው። ምክንያቱም ጠንክሬ መስራት ከቻልኩ እነዚህ ችግሮች በቀላሉ ማለፍ ይችላሉ። እስካሁን ትልቅ ፈታኝ ነገር ገጥሞኛል የሚለው ነገር የለም። እንደ ችግር ላነሳቸው የሚችሎች ቢኖሩም በጣም ጥቃቅን ነገሮች ናቸው ይላል። እሱም ቢሆን ልምድ ካላቸው ትምህርት በመውሰድ ለመፍታት ሞክሬያለሁ ሲል ሐሳብ አስተያየቱን ሰጥቷል። እንደማንኛውም ተጫዋች መጀመሪያ ፕሪሚየር ሊግ ላይ መጫወት የመጀመሪያ እቅድ ነበር። ከዛ በኋላ ሀገሩን ወክሎ እንደመጫወት ትልቅ ነገር የለም። ምክንያቱም የኢትዮጵያን ባንዲራ ይዘና ለብሰ ነው ወደ ሜዳ የምትገባው። ስለዚህ በወቅቱ እኔ ጥሪ ሲቀርብልኝ ትልቅ ደስታ ነው የተሰማኝ። ከዛም ባሻገር በእነዚህ ውድድሮች ላይ መሳተፍ በራሱ ራስ እንድትፈትሽና እንድትገመግም ነው የሚያስችልህ ሲል የመጀመሪያ ጊዜ የኢትዮጵያ ብሔራዊ ቡድን የተቀላቀለበትን አጋጣሚ ያስታውሳል። አስቻለው ምክንያቱም በእነዚህ ውድድሮች ላይ ከተለያዩ ታላላቅ ክለቦች ላይ ከሚሳተፉ ፕሮፌሽናል ተጫዋቾች ጋር ትገናኛለህ ይላል። ከመሐመድ ሳላህና ዑመር ማርሙሽን ከመሳሰሉ የዓለማችን ትልልቅ ተጫዋቾች የዓለማችን ትልልቅ ክለብ ላይ ከሚጫወቱ ሰዎች ጋርም የመገናኘት እድል አግኝቷል። አስቻለው ከጨዋታው በፊት መሐመድ ሳላህ ስላለ ምንም የምንለው ነገር የለም ሲልም ተደመጠ። እንደ ድሮው ስንት ይገባበት ይሁን ብሎ የሚሄድ ቡድንም የለንም አለ። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አምበል አስቻለው ታመነ ቡድኑ የግብጽ ጨዋታ ጥሩ ዝግጅት ማድረጉን ገለጸ። በሁሉም ነገር ጥሩ ተዘጋጅተናል ብሎ አሁን ላይ ቡድኑ አጋነን የምናይበት ነገር የለም ሲል ቡድኑ በጥሩ የቡድን መንፈስ ላይ እንደሚገኝ ሐሳቡን ሰጥቶ ነበር። የሆነው ግን አይደለም። ዋሊያዎቹ በሰፊ ጨዋታ ተበልጠው 2-0 ተሸንፈዋል። አይታችሁ ከሆነ ከቅርብ ጊዜ ወዲህ ከእንደዚህ በፊቱ ስንት ይገባባቸውን ተብሎ የሚሄድ ቡድን የለንም ሲል ግን አስቻለው አስተያየቱን ይቀጥላል። በተሸነፍንባቸው ጨዋታዎችን ብዙ አልተቆጠረብንም። ግብጽ በሜዳው ሲያሸንፈን 1-0 ተቸግሮ ነው ሰዓት ለመግደል ሞክረዋል። መጀመሪያ እኛንን 2-0 ያሸነፍናቸው ሲልም ተደምጦ ነበር። አስቻለው ታመነ አክሎም ሳላህ ስላለ ምናምን የምንለው ነገር የለም ያለ ሲሆን እግር ኳስ የሚፈቅደውን ነገር ነው የምናደርገው፣ የተለየ ግምት ሰጥተን አንገባም ብሏል። የቡድኑ አምበል አስቻለው ታመነ አንድ ሐሳብ አነሳ። ያ ሐሳብ የደረሰበት ይመስላል። ማህበራዊ ሚዲያ ትልቅ ተጽዕኖ እያደረሰብን ነው ሲል ቅሬታውን ገለጸ። አክሎም ይህን ለመግታት የአሰልጣኙ ቡድን የሚወስደው እርምጃ ይኖራል። ስልክ መቀማትም መፍትሄ ሊሆን ይችላል። ያ ተጽዕኖ እንዳያሳድርብን ያስፈልጋል ሲልም ተሰማ። ይሁንና ከጨዋታው በኋላ የሱ የሰውነት ቅርጽ በኢትዮጵያ ማህበራዊ ሚዲያ ውስጥ በስፋት መነጋገሪያ ሆኗል። በእርግጥ የፎቶ አነሳስ ሆኖ የሚያስቻለው ተክለ ቁመና በእርግጠኝነት ለመናገር ያስቸግራል። ፉትቦል ሊራ ግን ሲጀመር ስፖርት ቅርጽ አላት ብሎ ይጀምራል። ፉትቦል ሊራ የተሰኘው ድረገጽ እኔ በበኩል ኢትዮጵያ ገና ብቻ አይደለም ገና አልተወለድንም ነው ምለው። በቃ አይደል ምንም ዓለም ላይ ምን እንደደረሰና ምን እየተካሄደ እንዳለ የምናውቅ እንኳን አይመስለኝም ይላል። ምን ነው አሁን የሆድ የባለ ሀብቶች በሚመስል መልኩ ሆዱን ገልብጦ የቆመው ካፕቴን ተብየው እግር ኳስ ተጫዋች ነውን ሲል ይጠይቃል። በእውነት ያሳፍራል። ምክንያቱም አንድ ሰው ስለሱ ግድ ባይሰጠው ስለ ሀገሩ ማሰብ አለበት ባይ ነኝ። የሚያረጉት ነገር ምን አገባኝነት ነው። ለሆድ ብቻ መኖር ምናልባት በቀን አንዴ እንዲበላ ተገዶ ካልሆነ በስተቀር ይህ አያስፈልግም ይላል። የሆነ ሆኖ አስቻለው ታመነ አነጋጋሪ ሆኗል። ኤፍሬም የማነ ደግሞ ሌላኛው አነጋጋሪ ሰው ሆኖ ቀጥሏል። ፈሮኑ ሳይጫወት አሸንፏል። ዋሊያው እየዞረ መያደቆት ጸጋ በረከት ትናንትም ነበር ዛሬም
አለ፣ ነገም ይቀጥላል። በጽኑ ካንቀላፋ ለከረመ ኳሳችን ስርዓት ተራ የሞራል ግንባታ ተታውን ትተን መሬት ከተቀመጠ እውነታ መጋፈጥ ለድል አሸናፊነት እኛ ከዓለምም ከአህጉራችን የእግር ኳስ ተፎካካሪዎችን ስርዓት ገና ሩቅ እንዳለን ዘራፍ ሽንገላውን ትተን አምነን መቀበል የመጀመሪያው የለውጥ ምዕራፍ ጅማሮ ነው ይላል ኤፍሬም የማነ። አሊያ እነርሱ ሳይጫወቱም ያሸንፉናል። እኛ በጨዋታው ጥሩ ነበርን የማይጠቅም ሽንገላ ነው። እየተጫወትን መሸነፋችን ይቀጥላል። ይህ ከዓይንም ከልብም የራቀ የኢትዮጵያ እግር ኳስ መልክ መራር እውነታ ነው። ይህን ደግሞ መቀበል ያስፈልጋል ሲል ኤፍሬም የማነ ከጨዋታ ውጤት በኋላ አሰልጣኙ ጥሩ ተጫውተናል፣ በእርግጥ እስከሚያገቡብን ድረስ እኩል ነበርን ላለው ሐሳብ አስተያየቱን ሰጥቷል። የሆነ ሆኖ አስቻለው ታመነ አሁን ላይ እድሜው 33 ነው። በዲላ ኢትዮጵያ የተወለደውና 1 ሜትር ከ78 ሴንቲሜትር የሚረዝመው የፉልባክ ተጫዋች በደደቢትና በቅዱስ ጊዮርጊስ በፋሲል ከነማ ጊዜውን አሳልፏል። በአሁኑ ጊዜ ደግሞ ለመከላከያ ወይም ደግሞ ለመቻል ስፖርት ክለብ ከ2023 ጀምሮ በመጫወት ላይ ይገኛል። ለኢትዮጵያ ብሔራዊ ቡድን በፈረንጆቹ 2015 ጀምሮ 71 ጨዋታዎችን ያደረገ ሲሆን 3 ግቦችን አስቆጥሯል። የትናንትናው ኢትዮጵያ በግብጽ በተሸነፈችበት መሐመድ ሳላህና መሐመድ ሰይድ በመጀመሪያው አጋማሽ ባስቆጠሩት 2 ግቦች 2-0 ከተሸነፈች በኋላ የማህበራዊ ሚዲያ ዓለም መነጋገሪያው የሆነው የዋሊያዎቹ መሸነፍ ሳይሆን ያስቻለው ታመነ ጉዳይ ነው። በእርግጥ እንደነዚህ አስተያየቶች ሲሰጡ ፕሮፌሽናል ቢሆኑና የሰውን ስብና ሞራል የማይጎዱ እንዲሆኑ ሁሉ ስፖርት ይፈልጋል ይመኛል። የሆነ ሆኖ በቀይ በግራ የተነሱትን ሐሳቦች እንደዚህ ወደ እናንተ አደረስን። መልካም ጊዜ